በሆስፒታላችን ከአሁን በፊት ከ4 ዓመት በላይ ስንሰራ የነበረውን የአይን ሞራ ግርዶሽና የአይን ቆብ ቅንደባ የኦፕሬሽን ስራ እየሰራና ያለ ነው። ይሄ ስራ 4 ደረጃዎች ያሉት ነው። የመጀመሪያ የቅድመ ልየታ የቅስቀሳ፣ አሁን ደግሞ 3ኛው ደረጃ የሆነው ቀዶ ጥገና ስራዎች እየሰራና ያለ ነው። ከቀዶ ጥገና በኋላ ደግሞ የቀዶ ጥገና የተደረገላቸውን ሰዎች ውጤታቸው ምን ይመስላል የሚለውን የክትትል የምናደርግበት ሂደት ነው ያለውና ከኪውር ብላይንድነስ ፕሮጀክት ከተባለ መንግስታዊ ያልሆነ የአሜሪካ ግብረሰናይ ድርጅት ጋር በመተባበር ነው ስራውን የምንሰራው። በእቅድ ደረጃ ያዝነው 1500 አካባቢ እንድንሰራ ነበረ። ወደ 1600 አካባቢ ለይተናል። ከዚያ በላይ እንሰራለን ብለን እናስባለን። ያው ይሄ ስራ በተደጋጋሚ እንዳየነው በተለይ የማህበረሰባችንን ችግር የሚፈታ ማየት የማይችሉትን ማየት እንዲችሉ፣ ደጋፊ የሌላቸውን ራሳቸው ወደ መስራት ወደ ስራ እንዲመለሱ ምቹ ሁኔታ የሚፈጥር ስራ ነው። ይሄ ስራ ሲሰራ ሆስፒታላችን ብቻ ሳይሆን አጠቃላይ የመንግስት መዋቅር ተሳትፎበት፣ ስለዚህ የአይን ሞራ ግርዶሽ ችግር ያለባቸው ሰዎች መጥተው የአገልግሎቱ ተጠቃሚ መሆን ይችላሉ። በተጨማሪ ደግሞ የአይን ቆብ ጭራ በተለይ ታች ባለው ደረጃ መሰራት የማይችል ከሆነ እዚህ ሆስፒታል በስፔሻሊስት ደረጃ ስለሆነ የሚሰራው እዚህ ድረስ መጥተው መሰራት የሚችሉበትን ሁኔታ ማመቻቸት ይችላሉ። በዚህ ስራ ላይ አጠቃላይ ወጪዎቹ በነፃ ነው። ምቹ ሁኔታዎች ቢኖሩ ኖሮ የልየታ ጣቢያችንን ሰፋ ብናደርግ ኖሮ ማህበረሰባችን ላይ ችግሩ ከዚህ በላይ እንዳለ እንገነዘባለን። ግን በዚህ ችግር ውስጥ ሆነን ወደ 1600 በላይ አካባቢ ለይተናል። አሁንም እንደው ድሉ ተመቻችቶ የሚመጡበት ሁኔታ ካለ የትራንስፖርት ለመሸፈን ዝግጁ ነን። ስለዚህ የድሉ ተጠቃሚ መሆን ይችላሉና የባለፈው እንደተባለው 2011 ያህል ሰርተናል። አሁን ደግሞ ከ1600 በላይ እንሰራለን ብለን ነው የምናስበው ማለት ነው። የአይን ሞራ ግርዶሽ ማለት የአይን ሌንስ ላይ የአይን ሞራን የሚገርድ ስለሆነ ይህን የሞራ ግርዶሽ አንስተው አርቲፊሻል የሆነ ሌንስ ተተክቶ የአይን ብርሃንን መመለስ የምንችልበት እድል ነው ያለው። በዚህ ስራ ባለፉት ስራዎች ላይ በምንሰራው ስራ አብዛኞቹ የተጠቂዎች የአይን ብርሃናቸው መመለሱንም ያረጋገጥንበት ሁኔታ ነው ያለው ማለት ነው። ዘመቻው አሁን እንደሚታየው ከዞኑ በአጠቃላይ ኪውር ብላይንድነስ ፕሮጀክት ከሚባለው ድርጅት ጋር ሆኖ የደብረ ብርሃን ኮምፕሌክስ ስፔሻላይዝድ ሆስፒታል የሚሰራው ስራ ነው። በአመት 2 ጊዜ ወይ 3 ጊዜ የምንሰራው ነው። አብዛኛው የምንሰራው የአይን ሞራ ግርዶሽ ነው። የአሁኑ ዘመቻ ለየት የሚያደርገው ሌሎችንም በሽቶች አይነት ቀላቅለን የምንሰራቸው ስራዎች ናቸው ማለት ነው። በየወረዳው ሄደን ተለይተዋል። ልየታው ባለፈው ወር ውስጥ በአጠቃላይ ሲሰራ ነበረ። ደግሞ እያመጣን እየሰራናቸው ነው ማለት ነው። የአይን ሞራ ግርዶሽ ብዙ ጊዜ ከእድሜ ጨምር ሲያደርግ ሊመጣ የሚችል ነው። ነገር ግን ሌሎችም ምክንያቶች አሉ። ኢንፌክሽኖች አሉ፣ መመታት ነገር ሊሆን ይችላል። የተለያዩ ምክንያቶች ይኖሩታል። በአብዛኛው ግን ከእድሜ የተነሳ የሚመጣ ነው። የአይን ሞራ ግርዶሽ አይነ ስውርነትን ያመጣል። በኦፕሬሽን ሊታከም የሚችል ነው። ይሄንን ካለማግኘት ግን ብዙ ወገኖቻችን ብዙ የተሰቃዩ ነው ያሉት። አንድ ሰው አይነ ስውር ሆኖ መስራትም አይችልም። ካልሰራ ደግሞ ያው ድህነት ላይ ነው ያለው ማለት ነው። ስለዚህ በከፍተኛ የሆነ ኢኮኖሚካል ጫና ይኖረዋል። በአጠቃላይ በሶሻልም ብናየው በህብረተሰቡ ላይ ትልቅ ጫና ነው የሚያመጣው ማለት ነው። አይን ሞራ ገፎ አይነ ስውርነትን መቀነስ ማለት ድህነትን በቀጥታ መዋጋት ነው ማለት ይችላል። በሆስፒታል ደረጃ ከመጣ ከ5-6 ሺህ በላይ ሊያወጣ ይችላል። በሆስፒታል በመንግስት እንግዲህ በብዙ ነገር ተረድቶ ማለት ነው። በግለሰብ ደረጃ ከሆነ ደግሞ ትልቅ ነው። 15,000 20,000 30,000 ድረስ ይደርሳል በግለሰብ ደረጃ። ያንን ደግሞ ህብረተሰባችን መሸፈን አይችልም። ዘመቻ ላይ ግን ሰውየው የትራንስፖርት ነፃ ነው የሚያገኘው። ሲመጣም ሲሄድም ነፃ ነው። ምግቡም ነፃ ነው። መድኃኒቱም ነፃ ነው። ማንኛውም ነገሮች በነፃ ነው የሚደረግላቸው። አመተን ከቤታቸው ድረስ እስከሚመለሱ ድረስ ታክሞ እስከሚሄዱ በነፃ ነው የሚታከሙት ማለት ነው። የግድ ደግሞ ዘመቻን ብቻ አይደለም፣ በመሀከልም እየመጡ ቢታከሙ ሕክምናው በዚህ በሆስፒታላችን ውስጥ እየተሰራ ነው። አመት ሙሉ እየተሰራ ነው። አሁን በዘመቻ መልክ እናድርገው እንጂ ኪውር ብላይንድነስ ፕሮጀክት የሚባለው ድርጅት ከኛ ጋር በጥብቅ እየሰራ ነው ያለው። በብዙ ፋይናንሻሊ እየረዳን ነው ያለው። እሱን ማመስገን እፈልጋለሁ።